መውጣት ሌላ ጥፋት አይደል? ቲና አንድ ቀን እውነት አውርታ አታውቅም። ከገጠር ናፍቆኝ ስመጣ ያው በቃ ይል ማፈሪያዎች። ሁላችሁም ግን አብራችሁን ስላላችሁ በጣም አመሰግናለሁ። አንቺ ግን በጣም ክፉ ነሽ። ለካ በጣም ደስ የምትል ልጅ ነሽ። ማዘሯም አንተም ከኔ ጋር መሆን ትችላላችሁ። እኔ ለምን እንደፈለግሽው በምን አውቄ ነው ላንቺ ገንዘብ መልካም። ቅምጥል በጣም ነው ያሳዘነች። አባታቸው ይቅር ሳይለኝ ቢሞት ኖሮ ጸጸቱ ይገለኝ ነበር። በቃ ላንቺ ብዬ እዚህ ቤት ሰራተኛ አላምጣ ነው ሰደኝ ዴቭ። እንዴ ለምን ያምሻል እንዴ? ወዴት ነው የምመለሰው? እየመጣው ነው። ልመጣ እኮ ነው። ያቺ ደንባሯ ስትደናበር አስገብታው ከሆነ ብዬ ነው። እንደዛ ከሆነ ማለት ነው አብረን ሄደን እናትሽን ጠይቃታለን። ደግሞ ያ ይላ በሀሳብሽ እየመጣ ካስቸገረሽ ንገሪኛ። አንቺ ሌባ እንደዚህ። እኔ አልጠፋም አታስብ። ግን ደግሞ አንተ መጥፋት አትችልም። ባትኝስ ምን ያስለኛል ብለሽ ነው? እመጣለሁ እንግዲህ። እሺ በቃ ቻው። ምን ነው? ስለ ሁሉም ነገር አመሰግናለሁ። አንቺ አቤት ፍቅር ምንድን ነው ያልሽው? ምን ያዝኩ? እሱ የማን ነው ልብስ? የሩታ ልብስ ነው። አንቺ ሌባ እንደዚህ። ፍቅር ምን እያደረግሽ ነው? ትንሽ አታፍሪም? ትንሽ ልጅ ፍቅር ትንሽ ልጅ። ቆይ ምን እያደረግሽ ነው? ፍቅር ሮሚ ምንድን ነው እሱ? ምን ሆናችሁ ነው? ሩታ አንቺ እኔ ሴት ነሽ። በፍጥነት ሽማግሌ ልክ ያገባሻለሁ። አይዴ ዝም ብሎ መጋባት አለ እንዴ? ገና ስንት ነገር ይጠብቀናል። እናትሽ ደስተኛ እንደምትሆን አልጠረጠርም። እንዴት አወቅ? መግባት አለብኝ። ምን ነው? ምን የሚያጣድፍ ነገር መጣ? አላውቅም አደይ፣ ልቤ እየፈራ ነው። ድንገት የማጣሽ እየመሰለኝ እፈራለሁ። ለቤተሰቦች ነገርካቸው? አይ ምን ነው? ሊዱ ትመለስና ከእሷ ጋር አብረን እናወራቸዋለን። ምናልባት እነሱ ባይስማሙስ? ለምን አይስማሙም? አላውቅም፣ ግን ምናልባት እንደዛ ቢሆን ያንተ ምላሽ ምንድን ነው? አይ አታስቢ አደይ፣ እንደዛ አይሆንም። እኔ ስለፈራው ነው እንጂ እነሱ ፈቃደኛ ይሆናሉ። ስለዚህ አታስቢሽ። ተስፋ አደርጋለሁ። ሰላም ውድ ቤተሰቦች እንዴት ናችሁልኝ? እግዚአብሔር ይመስገን ከኔ ጋር ሁሉ ነገር ሰላም ነው። ላይክ በማድረግ ቪዲዮውን ጀምሩ እስከ መጨረሻ በማየት ሐሳብ አስተያየታችሁን አስቀምጡልን። ሁሌም አብራችሁን ስለሆናችሁ እናመሰግናለን። እንግዲህ በዛሬው ክፍል ተመልሰን መተናል ማለት ነው። እንግዲህ ወይዘሮ ፍቅር ተንኮሏን እንደቀጠለችበት ነው። አደይ ላይ ስታደርግ የነበረችውን ነገር ሁሉ እንግዲህ ወደ ሮማን አዙራ ደግሞ አሁን ሮማንን ስቃዩን እያበላቻት ትገኛለች። ግን በእሷ እንደዚህ ከመሆኑ በተዘዋዋሪ ደግሞ የሩታ ባህሪ እስኪ የሩታ መሻሻል እንትን በጣም ያስደስታችሁ። ሩታኔ በጣም እያስደነቀች ነው። በጣም አሪፍ ባህሪ እያመጣች ነው የምትገኘው። በጣም ከሚባለው በላይ ማለት ነው። በተለይ የሮማንን በጣም ተረድታታለች። በፊት እኮ በጣም ነበር እንደምታዩት የምታሰቃያት የነበረው የምትሳደበው፣ አደይንም እንደዚሁ። ግን አሁን ላይ በጣም ጸባይ ገዝታለች ማለት ነው። ስለና አደይና ዴቭ ራሱ ከዛሬ በኋላ ባለፈው ክፍል እንደውም ከዛሬ በኋላ በአደይና በዴቭ በፍቅር መካከል አልገባም በቃኝ እያለች ነበረ። አሹ ምን ሲላት ነበረ? በዛሬ ጊዜ እንኳን በፍቅር መካከል እንኳን በሁለት ፍቅረኛሞች በፍቅራቸው መካከል ይቅርና በሰውና ሁለት ሰዎች መካከል ማለፍ ነውር ነው ሲላት ነበረና እንግዲህ ከዛ ወዲህ በጣም በተሻለች ሆና ሮማንን እንግዲህ ስትቀናቀናት ነበረ። አሁን ግን የሮማንን በቃ በተለያየ መልኩ እያገዘቻት ትገኛለች። በቃ ማለት በብዙ ነገር በሐሳብም እንግዲህ ልብሶቿን ዘና እያረገቻት ነው። በቃ ስራ ትሰራ አብሽሪ አይዞሽ እያለቻት እያገዘቻት ነው። ሲቀጥል ደግሞ ፍቅር በጣም ነው የምታሰቃያት የነበረ ሩታንና ስለዚህ አሁን ከሩታ ጎን ቁማ ከሮማን ጎን ቁማ ፍቅርን እንግዲህ እንትን እያለቻት ትገኛለች። አንድ ላይ ዘና እያሉ ነው። እናትየዋም እንግዲህ በዚህ በጣም ደስተኛ ናት። ፍቅር ግን በጣም ነው የባሳት ማለት ነው። ጭራሽ ብሎ እንግዲህ የራሷንና የሩታን ልብስ ፍቅር ማለት ነው ይዛ ሄዳ እንግዲህ ሮማን ክላስ መተኝታዋ ፍራሿ ስር ደብቀው ነበረ። ከዛም እንግዲህ ሩታ ወደ ውጭ ልትወጣ የምትፈልገው ልብስ ነበረ። ስትወጣ እንግዲህ ስትፈልግ አጥተዋለች። በዛም እንግዲህ ሮሚት ሂዶ ይሆን ምናልባት አንቺ ሰጠውሽ ልብስ ጋር ተቀላቅሎ ሂዶ ይሆን እያልሽ ነበረ። ሲቀጥል ደግሞ እንግዲህ የሆነ ልብስ ጠፍቶኝ ነው እስኪ አንቺ ከበት ልየው ምናምን ብላ
ሩታን እኔ ክላስ ያንቺ ልብስ ምን ይሰራል ስትላት ያቺ ዲምባራ ምናልባት ይዛ አስቀምጣው እንዱ ብዬ ነው እዚህ ከለለማ ምናልባት እሷው ክላስ ወስደው ነው የሚሆነው ብላ እንግዲህ ባኖረችው መልኩ ሂዳ ሮማን ስታይ ክላሷን ፍራሿን ስታስተካክል አግኝተዋለች። ከዛም እንግዲህ ማን ያመጣው ያለች እየተገረመች እያለ እንግዲህ ምጥት ብላ ፍቅር ማን ነው እዚህ ያስቀመጠው አንቺ ሌባ እያለች እንግዲህ እየጎተተቻት ይዛት ሄዳለች። እየጎተተች የሚዛህዳ ሳሎን እንግዲህ እናትየዋ ፊት ሩታም በቃ ብዙ ሰው አለበት መሃል ነው ይዛት ሄደችው ማለት ነው። ሮማን በጣም ነው የደነገጠችው፣ ግን የምታውቀው ጉዳይ የላትም። ያ እውነታው አይቀርም። እውነት ለመናገር የፍቅር ተንኮል ደስ የሚለው ነገር የተወሰነ ነገር የሆነ ነው እንጂ ጭራሽ አይሳካላትም። እውነታው ይታወቅባታል ማለት ውሸቷ እንደሆነ ተንኮላ እንደሆነ ይታወቅባታልና ደግሞ የሚገርመው ስትደብቀው እናትየዋ አግኝታት ነበር። ምን እየሰራሽ ነው? እቺ ልጅ ድጋሚ እንዳታሳዝኛት እያለቻት ነበር። ግን ይባስ ብሎ ብሶባት ነው ያለችው ማለት ነው። ለምን እሷ አሁን የፈለገችው ፍቅር ሩታንና ሮማንን ማጣላት ነው የምትፈልገው አሁን ላይ በተለይ ማለት ነው። ሮማን አሁን ሩታ ከሮማን ሳይድ ሆና ፍቅርን በጣም እየተቃወመቻት ነውና ያ ነገር ደግሞ በጣም እሷን ያናደዳት ነው የምትገኘው እላችኋለሁ ውዶችዬ። እንግዲህ የፍቅርና የቲና እንዲሁም የቤዛ ተንኮል እንዲሁ እንደቀጠለ ነው። ቤዛም እንግዲህ ከዚህ ያለች ገንዘብ መለቃቀሟን እንዲያች ያልታደለች እናቴ ታማ ነው እናቴ ሆስፒታል ሆና ታማብኝ ልሞትብኝ ነው የምትለው ሁሌ። አቤት ጌታ ሆይ እንደዚህ ሆኖ በእናቴ ይሄን ያክል ሽቀላል እንደው በስም የቤዛማ ይለያል ጋይስ እንደው እውነት እና በቃ በጣም እንትን እያጭበረበረች ነው። አሁንም እንግዲህ ቲና እንደህን አድርጋ በላቻት። አሁንም ቲና ግን አላረፈችም። እንግዲህ አዴና ዴቭን አጣልታቸው ነበረ፣ ግን እውነታው ስለታወቀ እንግዲህ ይቅርታ ተባብለው ታርቀው ነው ያሉት ማለት ነው። አሁንም በመታረቃቸው ደግሞ ሌላ ተናዳለች። የደብዳቤ ምናምን ምትይውን እንደገና ታዩና ሌላ ሐሳብ አምጪ እያለቻት ትገኛለች። ለሱም እንግዲህ መቸገረሽ ብቻ አንቺ ብሩን አስጠጊ እያለቻት ነው ቲና ማነው ቤዛ። ቲናም እንግዲህ ብር ለመክፈል ተፍተፍ እያለች ነው። ዳይመንድ የኔ ኤቲኤም ማሽን ብሏታልና እና እውነትም ኤቲኤም ናት ያላትን ብሯን እንግዲህ ደህና እየከፈለች ትገኛለች። ቤዛም ደህና እየቀረመች ትገኛለች። ግን ከዚህ ሰፈር መሄድ አልቻለችም ማለት ነው። ሌላው እንግዲህ ለሊና ማን ነው ሶሪ ለሊና አፍቃሪዋ ስሙ አልጠፋብኝም። እንግዲህ የኤላን ቦታ ተክቶ እንግዲህ አሪፍ ብቸኝነት እንዳይሰማት ከተለያየ ነገር እንትን ብሏታል ማለት ነው። ማለት ባቡሬ እንግዲህ ለሊ ያሰበችውን አሳክታለች። ለባቡሬን እናት አብሽር አንዴው ብዬ ማዘርንማ አንተ ጋር እንትን እንዲሉ አደርጋቸዋለሁ ብለው ነበር ያለችውም አልቀረም። እንግዲህ ባቡሬን ባለችው መልኩ እንግዲህ እናቱ ወደ ራሷ ተመልሳ በሚገርም ሁኔታ ከቅምጥል አባት ጋር ራሱ ይቅርታ ተባብለው እንግዲህ የቅምጥል አባት ቢያርፉም እንኳን በጣም ይቅርታ ከምንም በላይ ነውና ይቅርታ ተባብለው እንግዲህ ልጆችን አደራ ብሏት ነው ያረፉት ማለት ነው። የቅምጥል አባት አዴይ እንግዲህ እናዴይ ያው እነ ቅምጥልን ደህና አድርገው እያስተዛዘኗቸው ይገኛሉ። አዴይና ዴቭም እንግዲህ ዴቭ በቅርቡ ሽማግሌ ልኬ አንቺንማ ሚስቴ ነው ማደርግሽ የኔ ውድ ባልተቤት ውዷ ሚስቴ እያለ ይገኛል። የምን ውድ ሚስት ነው መቼ ያገባኸኝ ነው የት ነው ዝም ብሎ ሚስቴ አለ እንደ እያለች አዴይም እንግዲህ እንቧ ካርዮ እያለች ነው። ኧረ እባክሽ ይሄንንም አምነሽ ተቀበይ እያለ ይገኛል። ዴቭም ዴቭ የሆነ ነገር ሲሰማ ድንግጥ ይላል። እውነት ለመናገር አዴይ እኮ ጎበዝ ጠንካራ ታማኝ ሴት ነችና ግን ዴቭ የሆነ ነገር በጣም ነው የሚደነግጠው ማለት አያምናትም። ታውቃላችሁ ደግሞ ምንም በላይ ለሰው ልጅ መተማመን በጣም ትልቅ ቫልዩ አለው ማለት ነው። በተለይ በፍቅር ውስጥ መተማመን ከሌለ በጣም ከባድ ነው። ብቻ ግን ያው እየተጠራጠረም ቢሆን አሁን እንግዲህ በቃ ተንኮላቸው የነቲና እንዲሆን አውቋል። አዴይም እንግዲህ ቲና ነው የዋጋውን ሰጣታለሁ እያለች ትገኛለች። እሱም በነገራችን ላይ ያው በጥፊም በመትፈልገው ነገር መቷታል። እናትየዋ ለራሱ ግራ እስከሚጋባ ድረስ እንግዲህ በጣም ከባድ ናት። ቲና እንግዲህ ባርኮት በሌለበት ባርኮት ደብዳቤ ልኮላት ምናምን ብላ እንግዲህ እናትየዋ ፊትም እንደዛ ሲል እንዴት ልጅ እንደዚህ ትላላችሁ ብላ እናትየው ደግሞ በጣም ቀውጣው ነበረ። ግን ያው ውሸቷ እንደሆነ በኋላ
እንትን ብሎባታል ማለት ነው። ማለት ውሸቴን ነው አውቄ ነው ምናምን ብላ እንግዲህ ደንግጣ መልሳ እንትን ብላለች ማለት ነው። ባቡሬም እንግዲህ ለሊን የኔ ቆንጆ የኔ ባለውለታ እያለ እንግዲህ እንትን እያለ ይገኛል። እናቱ ጋርና እህቱ ጋር ሊሄድ ቢልም እንዴት ነው ጥለኝ የምትሄደው እያለች ትገኛለች ማለት እንዲሄድ እንድርቃት አልፈለገችም ማለት ነው። በቀጣይ ክፍል እስከምንገናኝ ሰላም ቆዩ።